ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን በክፍል 1 ከሀ እስከ ነ የምናይ ይሆናል። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን እናስተምራለን። ህፃናትም ሆነ አዋቂዎችን እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ሀ ናት። ሀ ከዛ ይችኛዋ ማናት? ሁ፣ ይቺ ሂ፣ ይቺ ሀ፣ ይችኛዋ ሄ፣ ይቺ ህ፣ ይቺ ሆ። እስቲ እንደገን ሀ፣ ይቺ ሁ፣ ይቺ ሂ፣ ይቺ ሀ፣ ይቺ ሄ፣ ይቺ ህ፣ ይቺ ሆ። እሺ ይቺ ማናት? ለ ናት። ለ፣ ይቺ ሉ፣ ይቺ ሊ፣ ይቺ ላ፣ ይቺኛዋ ሌ፣ ይቺ ል፣ ይቺ ሎ። ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሎ ናት። እሺ በመቀጠል ይቺ ማናት? ሀ ናት። ሀ ከዛ ይችኛዋ ሁ፣ ይቺ ሂ፣ ይቺ ሀ፣ ይቺ ሄ፣ ይቺ ህ፣ ከዛ ይቺ ሆ። ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ይቺ ማናት? መ ናት። ይችኛዋ መ እንላታለን። መ ከዛ ይችኛዋ ሙ፣ ይቺ ሚ፣ ይችኛዋ ማ፣ ይቺ ሜ፣ ይቺ ም፣ ይችኛዋ ሞ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይቺ ማናት? ይቺ ደግሞ ሰ እንላታለን። ሰ ከዛ ይቺ ሱ፣ ይቺ ሲ፣ ይቺ ሳ፣ ይቺ ሴ፣ ይቺ ስ፣ ይቺ ሶ። እንደገን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሶ እንላታለን ማለት ነው። ሶ ስለዚህ የመጀመሪያ ፊደሎች ምንም የላቸው። ሁለተኛ ፊደሎች ደግሞ ከጎን ከጎናቸው ላይ ቅጥል አላቸው ማለት ነው። አንደኛዋን ከአንደኛዋ በዚህ መንገድ መለየት ትችላላችሁ። ሶስተኛ ፊደሎች ደግሞ ያው ከእግራቸው ላይ ዘወር ዘወር ያልናቸው። አምስተኛ ፊደሎች ቀለበት አላቸው። አንደኛዋን ከአንደኛዋ በዚህ መንገድ መለየት ይቻላል ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። ህፃናትን ማስተማር የምትፈልጉ ወላጆችም ከየትም ሀገር ሆናችሁ ማስተማር ትችላላችሁ። ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን በኦንላይን እናስተምራለን። አናግሩን። ወደ ቀጣዩ ትምህርታችን ስንሄድ ይቺ ማናት? ረ ናት። ረ፣ ይቺ ሩ፣ ይቺ ሪ፣ ይቺ ራ፣ ይቺኛዋ ሬ፣ ይቺ ር፣ ይቺ ሮ። እንደገን ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ሮ ናት። ይቺ ማናት? ሰ ናት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሶ ናት። እሺ ይቺ ማናት? ይችኛዋ ሸ ናት። ሸ፣ ይቺ ሹ፣ ይቺ ሺ፣ ይቺ ሻ፣ ይቺ ሼ፣ ይቺ ሽ፣ ከዛችኛዋ ሾ። ያው ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ሾ ናት። እሺ ይቺ ማናት? ቀ ናት። ይችኛዋ ቀ፣ ይቺ ቁ፣ ይቺ ቂ፣ ይቺ ቃ፣ ይቺ ቄ፣ ይቺ ቅ፣ ይችኛዋ ቆ። እስቲ እንደገን ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቆ ናት። ቆ። እሺ ይችኛዋ ማናት? በ ናት አይደለ? በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በ፣ ቡ፣ ቢ፣ ባ፣ ቤ፣
ቦ ቦ እንላለን ማለት ነው። ቦ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ቨ ናት። ቨ ቩ ቪ ቫ ቬ ቭ ቮ። እንደገን ቨ ቩ ቪ ቫ ቬ ቭ ቮ ቮ ናለች። ቮ። በመቀጠል ይቺ ማናት? ተ ናት። ተ ቱ ቲ ታ ቴ ት ቶ። እንደገን ተ ቱ ቲ ታ ቴ ት ቶ። እሺ ይችኛዋ ቸ። ይቺ ቸ ናት። ቸ ቹ ቺ ቻ ቼ ቺ ቾ ቾ። ይችኛዋ ማናት? የ ናት። የ ዩ ይ ያ ዬ ይ ዮ። እንደገን የ ዩ ይ ያ ዬ ይ ዮ ዮ ናት። ይቺ ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ። ነ ኑ ኒ ና ኔ ን ኖ። እሺ መልካም። እንዳልኳችሁ የመጀመሪያ ፊደሎች ምንም የላቸው። ሁለተኛ ፊደሎች ከጎናቸው ላይ ቀጥል አላቸው። ሶስተኛ ፊደሎች ከእግራቸው ዘወር ይላሉ። አምስተኛ ፊደሎች ከእግራቸው ላይ ቀለበት አላቸው። በዚህ አንደኛዋን ከአንደኛዋን በቀላሉ መለየት ትችላላችሁ ማለት ነው። በዚህ መንገድ ከተለማመዳችሁ የአማርኛ ፊደላትን በቀላሉ መያዝ ትችላላችሁ። ከዛ ቀጥሎ ደግሞ ጃዝ ፊደሎችን ከያዛችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ በበለጠ ደግሞ በጣም በአጭር ጊዜ ለማንበብ ለመጻፍ ፍላጎቱ ያላችሁ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ህፃናትንም ማስተማር ትችላላችሁ። ከየትም ሀገር በውጭ ሀገርም ሀገር ውስጥም ያላችሁ ደውሉልን፣ አናግሩን። ህፃናትን በኦንላይን እናስተምራለን። ለዛሬ ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።